ከዩኒቨርሲቲ ድሮፕ አውት ካደረኩኝ 2 ሳምንት ሞልቶኛል እና በዛሬ ቪዲዮችን ውስጥ የምናወራው ለምንድነው ድሮፕ አውት ያደረኩት እና ደግሞ አንድ ሰው ዩኒቨርሲቲ ውስጥ ካለ ድሮፕ አውት ማድረጉ ትክክለኛ ውሳኔ ነው ወይስ አይደለም የሚለውን ነገር እናወራለን ማለት ነው። ሰው ለማታውቁኝ ቀኒሳ እባላለሁ። በሐዋሳ ዩኒቨርሲቲ ኤሌክትሪካል እና ኮምፒውተር ኢንጂነሪንግ ተማሪ ነበርኩኝ የሁለተኛ ዓመት ማለት ነው እና አሁን ላይ ደግሞ ድሮፕ አውት ነኝ ከዩኒቨርሲቲ የወጣሁኝ ልጅ ማለት ነው እና ለምንድን ነው ዩኒቨርሲቲ አቋርጬ የወጣሁት የሚለውን ነገር ስንመለከት በዋነኝነት ሁለት ምክንያቶችን እናገኛለን። የመጀመሪያው ላይክ ማይነር እና ሜጀር ሪዝኖች ብላችሁ ልትከፍሉ ትችላላችሁ እና ጥቃቅን እዛ ውስጥ ኤክስፔሪየንስ ያደረኳቸው ሪዝኖችም ነበሩ። ፕላስ ደግሞ ሜጀር ላይክ ድሮፕ አውት እንዳደረግ ግዴታ የሆኑብኝ ምክንያቶችም ነበሩ ማለት ነው እና እነዚህ ሜጀር የሚባሉት ምክንያቶች እናውራ። የመጀመሪያው ምንድነው የሄልዝ ኢሹ ነበር ማለት ጤናዬን በጣም ሳክሪፋይ ያደረኩበት አመት ነበር ማለት ይቻላል። ይሄ አመት በተለይ ከላስት ይር ጀምሮ ዩኒቨርሲቲ ከገባሁበት ሰዓት ጀምሮ ነበርና የልብ ህመም ነበረብኝ፣ የኩላሊት ህመም ነበረብኝ እና እነዚህ ሁለቱ ኬዞች ከዩኒቨርሲቲ ድሮፕ አውት እንዳደረግ አድርጎኛል ማለት ነውና ቤዚካሊ እነዚህን ነገሮች የታመምኩት ከምንም አይደለም፣ ከዚህ ፊት ኖሮብኝም አይደለም ጀስት በዩኒቨርሲቲ ውስጥ በነበረኝ ኤክስፒሪየንስ ብቻ ስለነበረ ማለት ነው። ማለት ኩላሊትን ያመመኝ ለረጅም ጊዜ ስለመቀመጥና ጀስት ይሄ ኩላሊት እንዳትም ትችላላችሁ፣ ግን እኔ ለዶክተሮችን ሳማክራቸው ኩላሊት ብለውኛል ቤዚካሊ። ግን ከዛ ውሃ እንድጠቀም ምናምን ነበር ያዘዙልኝና ግን ከዛ አሁን እዚህ መጥቼ ደግሞ አዲስ አበባ ከመጣሁኝ በኋላ ዶክተር ዘመድ ነበረኝና ሳነጋግረው እኔ ኩላሊት አይደለም የምለው ከስራ አንፃር ከነበርክበት ሁኔታ አንፃር የወገብ ህመም ሊሆን ይችላል ነበር ያለኝና ግን it feels like በቃ ወደዛ አካባቢ ማለት ነውና ከዛ ልብ ደግሞ እሱን እንኳን like real experience ያደረኩት ነገር ነው ማለት የሆነ ጊዜ ላይብረሪ ውስጥ ገብቼ ምናምን ቁጭ ብዬ እንደዚያ አንብቤ ምናምን እንደዛ በዛው ተኝቼ የቀረቡበት ጊዜ ነበረ። ከዛ መነሳት ከብዶኝ ፊል አድርገዋለሁ ሁሉ ጊዜ ማለት ነው እሱን ስሜትና እንደውም ላስት ይር ፈርስት ይር ማለት ነው ፈርስት ይር ሰከንድ ሴሚስተር ላይ ፕሪኢንጂነሪንግ እየተማርን ሚድ ተፈተነን በጣም ነበር ያመመኝና ከዛ ትምህርት ማቋረጥ ወጣሁኝ ወደ ገዳም ለመባት አርሲማ ገዳም ማለት ነውና አስተማሪዎችን አስፈቅጄ ነበር የወጣሁት። ለአንድ ሳምንት ምናምን እዛ ቆይቼ ሙሉ በሙሉ ድኜ ነበር የተመለስኩት ማለት ነው። ከዛ በኋላ ኖትስ ያደረኩት ነገር እረፍት የማጣት ጉዳይ እንደሆነና እንቅልፍ ያለመተኛት ጉዳይ እንደሆነ ነበር የገባኝ ማለት ነው እና በቃ ከዛ በኋላ ራሴን የሆነ ያህል እረፍት ለመስጠት ሞክሬ ነበረ። ግን ሰከንድ ይር ላይ ያንን ማድረግ የማልችልበት ሁኔታ ውስጥ ገባሁኝ ማለት ነው። ማለት ስራ አለ፣ ትምህርት አለ፣ ፈተና ምናምን አለና እነዚህ ነገሮች አንድ ላይ ማስኬድ ስለነበረብኝ እንቅልፍ የሚባል ነገር አልነበረም ማለት ይቻላል። ከተኛውም ፕሮባብሊ ላይብረሪ ውስጥ አይነት ነገር ነውና ወደ መጨረሻው አካባቢ ነበር እውነት ለመናገር በትክክል እንቅልፍ የተኛሁት ለውጥ አስለካኝ ማለት ነውና ያ ነገር በጣም አስቸጋሪ ከጊዜ ወደ ጊዜ እየባሰብኝ መጣ። ላስት ይር የተወኝ የልብ ህመም ተመልሶ እንደገና መጣብኝ ማለት ነውና ፊል ማድረግ ሲጀምር በቃ this is the right time to decide አንዱን መንገድ ፒክ ማድረግ የሚለውን ነገር ወሰንኩኝ ማለት ነው። እውነት ለመናገር የነበርኩበት ዲፓርትመንት ኤሌክትሪካል እና ኮምፒውተር ኢንጂነሪንግ ነበርና ሶስት ሃፍ ማለት ጊዜ ካሰጣችሁትና በትክክል ካላነበባችሁት በጣም የሚያስቸግር ውጤት እንደ ቀልድ የማሰሩበት ዲፓርትመንት ነው ማለት ነውና ለዛ ደግሞ እኔ ጊዜ መስጠት አልችልም። ምክንያቱም የክላይንት ስራ በማንኛውም ሰዓት ሊመጣ ይችላል ብቻ ሳይሆን እኔ ራሴ በራሴ በእጄ ላይ የነበሩ ክላይንቶች ስለነበሩ እነዛን ክላይንቶች በትክክል የሚፈጠሩትን ፕሮብሌሞች ሶልቭ እያደረጉ እንግዲህ ማጅ ላይክ ሐዋሳ ሆኜ ነው ላይክ አዲስ አበባ ድረስ የምሰራው ማለት ነውና እዛ ሲስተሙን እኔ ነበርኩ ማኔጅ አደረግ የነበረው ማለት ነው። ሶ ከዛ አንፃር ስራ ላይ ፎከስ ማድረጉና እጅ ላይ ያገኙትን ክሬት ያደረኩትን ሞመንተም ፎሎ ማድረጉ ግዴታና ትክክለኛ ምርጫ ሆኖ ታየኝ ማለት ነውና ሶ አሁን ያለውበት ማለት ድሮፕ አውት ካደረኩኝ በኋላ ያለውበት ሲቹዌሽን እሱም በሌላ ቪዲዮ በደንብ እናወራበታለንና አንዳንድ ኦፖርቹኒቲዎችም አሉ። ፕላስ ደግሞ የራሴ እጅ ላይ የነበሩ ክላይንቶች ስለነበሩ ከነዛ ጋርም ደግሞ አሁን በሰፊውና ላይክ ሲሪየስሊ ነገሮችን ሲሪየስሊ ኮንሲደር አድርጎ የመስራት እድሉን ስላገኘሁኝ እንዴት ነው እያስኬድኩኝ ያለሁት የሚለውን ነገርና እንዴት ለማስኬድ አሰብኩኝ የሚለውን ነገር በደንብ እናወራበታለን። ለእናንተም ኤክስፒሪየንስ ስለሚሆናችሁና ስለሚጠቅማችሁ ማለት ነው። ግን for someone else who is in university currently ዩኒቨርሲቲ ውስጥ እያጠና ላለ ሰው ድሮፕ አውት ማድረግን ትመክራለህ ወይ? ስፔሻሊ አብዛኛው ተማሪ ዩኒቨርሲቲ ውስጥ ያለ ተማሪ ማለት ነው ህይወቱን መቀየር ይፈልጋል፣ ገንዘብ መስራት ይፈልጋል እና
የፋሚሊውን ህይወት መቀየር የቤተሰቡን ህይወት መቀየር ይፈልጋል እና የሁሉም ሰው ስፔሻሊ አላቅም የሴቶችን ግን የወንዶችን አብዛኛው ወንድ ጋር የማየው ፊሊንግ ነውና ተስፋ መቁረጥ አለ፣ ብዙ ነገር አለና የምር ድሮፕ አውት ማድረግን ሰጀስት አደርጋለሁ ወይ ካላችሁ እኔ ፐርሰናሊ ድሮፕ አውት ማድረግን ሰጀስት አላደርግም፣ አልመክርም። ለምን መሰላችሁ? እኔ ከዩኒቨርሲቲ የወጣሁበት ምክንያት አንድም ሞመንተም ክሬት ስላደረኩኝ ማለት የሆነ ያህል መስራት እንደምችል እና ለራሴ ኤቪደንስ ስለነበረኝ ለቤተሰቦች የማሳየው ነገር ስለነበረ ለሱ ነው ድሮፕ አውት ያደረኩት ማለት ነው። ግን ከመሬት ተነስቶ እንዲሁ በቃ ላይ አልተመቸኝም ትምህርቱ ኤጁኬሽናል ሲስተሙ ወልዛ አያረግም ብሎ ጥሎ መውጣት ማለት ራስን ለአደጋ ማጋለጥ ነው። ኦር ጀስት ኢት ዊል ቢ ኢሞሽናል ዲሲዥን ኢሞሽናሊ ዲሳይድ ያደረጋችሁት ውሳኔ ነው የሚሆነው እንጂ ትክክለኛ ውሳኔ አይሆንም ማለት ነው። ሶ ዋት ኢዝ ዘ ሶሉሽን? እኔም ሰጀስት የማደርገው ማለት ነው እዛ ውስጥ ሆናችሁ ውጪ ስወጣ እሰራለሁ ብላችሁ የምታስቡትን ስራ በሆነ አለ አይደለ በስሞል ስኬል ለመስራት ሞክሩና የሆነ ያህል ሞመንተም ክሬት ለማድረግ ሞክሩ። ማለት የሆነ ያህል ፕሩፍ ለራሳችሁ ስጡ። በቃ የሆነ ያህል ኤቪደንስ ሲኖራችሁ ፍሪሊ ነው ያንን ነገር መስራት የምትችሉት ማለት ነው። ሶ ያንን ማድረግ for someone else ውጪ ላይ ያለ ሰው ወይም ደግሞ 12ኛ ክፍል ሊሆን ይችላል ኦር ሃይ ስኩል ላይ ሊሆን ይችላል ዩኒቨርሲቲ መግባትን ትመክራለህ ወይ ካላችሁኝ እኔ ፐርሰናሊ 100% መግባት አለባችሁ ብዬ ነው የማስበው። መማር አለባችሁ ኦር ትምህርቱን መጨረስ አለባችሁ እያልኩኝ አይደለም፣ ግን መግባት አለባችሁ። ብትችሉ ጨርሱ፣ ካልቻላችሁ ግን አትሊስት ጎ ኤንድ ቼክ ኢት። እኔም የመጀመሪያ ምክሬ ላይክ ስጠይቅ ዩቲዩበርስ ኦር የምታውቁት ማይከን ማለት ነው ለመጠየቅ እድሉን አግኝቼ ነበር እና ዩኒቨርሲቲ መግባት አለብኝ ወይ የሚለውን ነገር ጠይቄ ነበር። ኦፍኮርስ ምርጫ አልነበረኝም፣ ግን ጠይቄው ነበር እና የነገረኝ ጎ ኤንድ ሲ ኢት ነው። በቃ ጎ ኤንድ ቼክ ኢት ጀስት ሄደ ቼክ አድርጎ ነው እና አሁንም የምነግራችሁ ነገር እሱን ነው። ምክንያቱም ጀስት ቼክ ለማድረግ ብቻ ሳይሆን የምር ነው የምነግራችሁ እዛ ውስጥ የምታገኙት ኤክስፒሪየንስ፣ እዛ ውስጥ ፊል የምታደርጉት ሴንስ ኦፍ ኢንዲፔንደንሲ የትም ፊል ልታደርጉት አትችሉም። በቃ የትም ያን ኤክስፒሪየንስ በገንዘብ የሆነ ኮርሶችን ልትማሩ ትችላላችሁ። ሶሻል ሚዲያ ማርኬቲንግ፣ ሶሻል ሚዲያ ማኔጅመንት፣ ቪዲዮ ኤዲቲንግ ምንም አይነት ኮርስ በብር ልትማሩ ትችላላችሁ። ግን እዛ ውስጥ የምታገኙትን ኤክስፒሪየንስ በምንም ተአምር በገንዘብ ልታገኙት አትችሉም። ስለዚህ አንድ ሴሚስተር ሊሆን ይችላል፣ 2 ሴሚስተር ሊሆን ይችላል፣ ሄዳችሁ ቼክ አድርጉ ነው የኔን ሰጀሽን ማለት ነውና እውነት ለመናገር ከዩኒቨርሲቲ ድሮፕ አውት ማድረግ ማለት ላይክ ፋንሲ ነገር ሊመስል ይችላል። ኦር ኢቭን ድሮፕ አውት ያደረጉ በጣም ብዙ የተሳካላቸውን ሰዎች ልታዩ ትችላላችሁ። ግን ደግሞ ነገ ነቢ ኢዚ በእውነት ነው የምነግራችሁ። ማለት ካወጣችሁ በኋላ ሰፈር የምታደርጉት ስቃይ ኦር የምታዩት ስቃይ እዛ ውስጥ ካላችሁት ይበልጣል። ይሄንን በደንብ እርግጠኛ ሆኜ ነው የምነግራችሁ። ምክንያቱም ባለፉት 2 ሳምንታት ውስጥ እንኳን የተፈጠረው ነገር ላይክ ወንድን ወንድ መሆኑን የሚፈትኑ ነገሮች ነበሩ ማለት ይቻላል። እና ይሄን ስነግራችሁ ሪሊ ላይክ ፊል ያደረኩት ነገር በደንብ የተፈተንኩበት ነገር ስለሆነ ነውና ያው ኤኒዌይ በደንብ እናወራበታለን እና እኔን ይመስላል። ቴንክ ዩ ሶ ማች